የባህር በሩ ድል በይፋ ተበሰረ። በትግራይ ከፍተኛ ውጥረት ነገሰ። ዓለምን ያስደነገጠው የቤጂንጉ ስምምነት። ሰበር ዜና። የቀጠናው የፖለቲካ ካርታ ሊቀየር ነው። በኢትዮጵያና በኤርትራ መካከል ያለው ውጥረት ከፍተኛ ደረጃ ላይ በደረሰበት በዚህ ሰዓት የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬስ ያልተጠበቀ ቦምብ ጥለዋል። የኢትዮጵያ የባህር በር ጥያቄ የህልውናና የፍትህ ጥያቄ ነው በማለት የዓለምን ማህበረሰብ ያስደመመ አቋም ይፋ አድርገዋል። ይህ የጉተሬስ መግለጫ ለኢትዮጵያ ምን አይነት አረንጓዴ መብራት አበራላት? ዝርዝሩን በቀዳሚነት እናስደምጣችኋለን። በሌላ በኩል በሰሜን ኢትዮጵያ ሌላ የፖለቲካ የመሬት መንቀጥቀጥ ተከስቷል። አንገታችንን ተረግጠን አንኖርም ያሉት ዶክተር ደብረጽዮን የትግራይን ምክር ቤት ወደ ስራ መመለሳቸውን በይፋ አውጀዋል። እርምጃው የፕሪቶሪያውን ስምምነት አደጋ ላይ ይጥለዋል ወይስ ትግራይን ይታደጋል የሚለው አነጋጋሪ ሆኗል። በተጨማሪም ፕሬዝዳንቱ በሳውዲ አረቢያ የሞት ፍርድ ለተፈረደባቸው በመቶዎች ለሚቆጠሩ የትግራይ ተወላጆች ምህረት እንዲደረግ ደብዳቤ ጽፈዋል። ሙሉ መረጃውን ይዘን ቀርበናል። ከውጭ ዜና። ዓለም እስትንፋሷን ይዛ እየጠበቀች ነው። በቤጂንግ ሰማይ ስር ሁለት ግዙፋን ሀያላት ፊት ለፊት ተገናኝተዋል። ፕሬዝዳንት ዶናልድ ትራምፕ እና ዢ ጂንፒንግ የዓለምን የወደፊት እጣ ፈንታ ለመወሰን በቀይ ምንጣፍ ላይ እጅ ለእጅ ተጨባብጠዋል። አጋር እንጂ ጠላት አንሁን የሚለው የቻይና ጥሪና ትራምፕ ይዘዋቸው የመጡት የቢሊዮነሮች ሰራዊት ምን ሚስጥር ይዘው ይሆን? ዝርዝር ዘገባውን ይዘናል። አብራችሁን ቆዩ። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎች አለፍን። ሰበር መረጃ። አንቶኒዮ ጉተሬስ አዲስ አበባ ላይ የምስራች አበሰሩ። በኢትዮጵያና ኤርትራ ጉዳይ የተመድ ያልተጠበቀ አቋምና የጠቅላይ ሚኒስትር አብይ ታሪካዊ ድል። የዓለም የኃይል ሚዛን የሚቀየርበት ሌላኛው ታሪካዊ ምዕራፍ በአዲስ አበባ ተከፍቷል። መላው ኢትዮጵያዊ በጉጉት ሲጠብቀው የነበረው የባህር በር ጥያቄ ዛሬ ከዓለም ትልቁ ተቋም የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ያልተጠበቀና እጅግ የሚያስደስት ምላሽ አግኝቷል። ለተባበሩት መንግስታት ድርጅት 80ኛ ዓመት የምስረታ በዓል አዲስ አበባ የተገኙት ዋና ጸሐፊው ከጠቅላይ ሚኒስትር አብይ አህመድ ጋር በዝግበር መክረዋል። ይህ ውይይት ተራ ዲፕሎማሲያዊ ግንኙነት ሳይሆን የኢትዮጵያ ዘመናት የቁስል በረከት የሚፈውስና በቀጠናው ያለውን የፖለቲካ ትኩሳት የሚቀይር ትልቅ ክስተት ሆኖ ተመዝግቧል። ምንም እንኳን የጠቅላይ ሚኒስትሩ ጽህፈት ቤት ውይይቱ ቅድሚያ በሚሰጣቸው ጉዳዮች ላይ ያተኮረ ነው ቢልም ከውስጥ የወጡ መረጃዎች ግን ጉዳዩ በቀጥታ ከኢትዮጵያና ኤርትራ ሰሞነኛ ውጥረት እንዲሁም ከባህር በር ጥያቄ ጋር የተያያዘ መሆኑን ያረጋግጣሉ። ኢትዮጵያ ቀደም ሲል ለተባበሩት መንግስታት ድርጅት ኤርትራን በተመለከተ ሁለት ሚስጥራዊና ቁልፍ ደብዳቤዎችን ልካ የነበረ ቢሆንም ተመድ እስካሁን ምላሽ ሳይሰጥ መቆየቱ የሚታወስ ነው። ሆኖም ዛሬ በአዲስ አበባ ውይይት ላይ አንቶኒዮ ጉተሬስ ዝምታቸውን ሰብረዋል። ዋና ጸሐፊው በግልጽ እንደተናገሩት መልክዓ ምድር የሰው ልጅ መዳረሻ መወሰን የለበትም የሚል ጽኑ አቋም መያዛቸውን አረጋግጠዋል። ይህ ንግግራቸው ለኢትዮጵያ ትልቅ የዲፕሎማሲ ድል ሲሆን ኢትዮጵያ የባህር በር መውጫ ያስፈልጋታል የሚለውን የቆየ አቋማቸውን በድጋሚ በማጽናት ለኢትዮጵያውያን ትልቅ የምስራች አሰምተዋል። ጉተሬስ አክለውም ኢትዮጵያ ያለምንም ጦርነትና በሰላማዊ መንገድ የባህር በር ባለቤት እንድትሆን የተባበሩት መንግስታት ድርጅት አስፈላጊውን ድጋፍ ሁሉ እንደማያደርግ ቃል ገብተዋል። ኢትዮጵያ እንደ ግዙፍ ሀገርና ሰፊ ህዝብ እንዳላት ሀገር የባህር በር ማጣቷ ታሪካዊ ስህተትና ፍጹም ኢፍትሃዊነት መሆኑን ዋና ጸሐፊው በንግግራቸው መሀል አመልክተዋል። ይህ የህልውና ጉዳይ በኢኮኖሚው ላይ እየደረሰ ያለው ጫና ከግምት ውስጥ ገብቶ የኢትዮጵያ ጥያቄ ተገቢ፣ ፍትሃዊና ህጋዊ መሆኑን ተመድ አምኖ የተቀበለ ይመስላል። ዋና ጸሐፊው ከዚህ ቀደም በቱርክ በተካሄደው የባህር በር የሌላቸው ሀገራት ጉባኤ ላይ የባህር በር የሌላቸው ሀገራት በከፍተኛ የንግድ ወጪ ይበዘበዛሉ፣ የደህንነት ስጋት ይገጥማቸዋል ብለው የተናገሩትን ሀቅ ዛሬ በአዲስ አበባ ላይ ደግመውታል። ይህ ደግሞ ኢትዮጵያ የጀመረችው የባህር በር ፍለጋ በዓለም አቀፍ መድረክ ተቀባይነት ማግኘቱን የሚያሳይ ትልቅ ማሳያ ነው። በአሁኑ ሰዓት በኢትዮጵያና በኤርትራ መካከል ያለው ውጥረት ከፍተኛ ትኩረት በሳበበት በዚህ ወቅት የተመድ ዋና ጸሐፊ አዲስ አበባ መገኘትና ለኢትዮጵያ ወገንተኝነታቸውን ማሳየታቸው ለጎረቤት ሀገራትም ትልቅ መልእክት ያስተላለፈ ነው። ፍትህ ለኢትዮጵያ የሚለው ድምጽ አሁንም በዓለም አቀፍ ደረጃ እያስተጋባ ይገኛል። ኢትዮጵያ በማይገባ መንገድ ያጣችውን ታሪካዊ መብቷን ለማስመለስ የምታደርገው ጥረት አሁን በተባበሩት መንግስታት ድርጅት ሙሉ እውቅናና ድጋፍ ማግኘቱ ተረጋግጧል። ይህ ድል ለኢትዮጵያ የኢኮኖሚ ነጻነትና ለቀጠናው ሰላም አዲስ በር የሚከፍት በመሆኑ መላው ህዝብ የምስራችን በደስታ እየተቀበለው ይገኛል። በቀጣይ ቀናት ከዚህ ውይይት የሚወጡ ዝርዝር መረጃዎች የኢትዮጵያን ቀጣይ ጉዞ የሚወስኑ ይሆናሉ ተብሎ ይጠበቃል። እርሱም በዚህ መረጃ ላይ ያለውትን ማንኛውም ሀሳብና አስተያየት በኮሜንት
ሴክሽን እንዲያጋሩን እየጋበዝን አሁን በቀጥታ ወደ ቀጣዩ ዜና እንለፍ። አንገታችንን ተረግጠን አንኖርም። ዶክተር ደብረጽዮን ገብረ ሚካኤል በትግራይ ያልተጠበቀ ውሳኔ አስተላለፉ። የትግራይ ክልል ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል የትግራይ ምክር ቤት ወደ ቀድሞ ስራ መመለሱን በይፋ ያወጁ ሲሆን ይህ እርምጃ ትግራይ እንደ ህዝብ እንድትቀጥል ለማድረግ የተወሰነ ነው ሲሉ በቁርጠኝነት ገልጸዋል። የፕሪቶሪያው የሰላም ስምምነት ከተፈረመ 3 ዓመታት ቢቆጠሩም ህዝቡ በሰላም በተስፋ በትዕግስት ሲጠብቅ ቢቆይም ውጤት አለመገኘቱን ፕሬዝዳንቱ በምሬት ተናግረዋል። ዶክተር ደብረጽዮን በመግለጫቸው ላይ እጅግ ጠንከር ያሉ ቃላትን የተጠቀሙ ሲሆን የተጣሰውን ስምምነት ብቻ ይዞ መቀጠል ህዝብን አሳልፎ ከመስጠትና በአንገት ላይ ተረግጦ ከመኖር የማይተናነስ መሆኑን አስገንዝበዋል። ይህ በክልሉ ውስጥ የተወሰደው አስተዳደራዊ እርምጃ እንደተጠበቀ ሆኖ ፕሬዝዳንቱ ሌላ አሳሳቢ ጉዳይ ይዘው ቀርበዋል። ዶክተር ደብረጽዮን ለሳውዲ አረቢያ የውጭ ጉዳይ ሚኒስትር ልዑል ፈይሰል ቢን ፋርሃን በጻፉት ይፋዊ ደብዳቤ በሳውዲ አረቢያ የሞት ፍርድ የተፈረደባቸው በመቶዎች የሚቆጠሩት የትግራይ ተወላጆች ምህረት እንዲደረግላቸው ተማጽነዋል። እነዚህ ስደተኞች ወንጀለኞች ሳይሆኑ በትግራይ በተፈጠረው አውዳሚ ጦርነትና ሰብአዊ ቀውስ ምክንያት ህይወታቸውን ለማዳን የተሰደዱ መሆናቸውን በደብዳቤያቸው አረጋግጠዋል። ፕሬዝዳንቱ የሳውዲ አረቢያ መንግስት ከሌሎች አስከፊ እርምጃዎች ዜጎቹ እንዲጠብቅና ከዓለም አቀፍ ተቋማት ጋር በመተባበር በምህረት ወደ ሀገራቸው የሚመለሱበትን ሁኔታ እንዲያመቻች ጠይቀዋል። ይህም ውሳኔ በሁለቱ ህዝቦች መካከል ያለውን ታሪካዊ ግንኙነት እንደሚያጠናክር ገልጸዋል። በትግራይ በኩል የተረጋጋና የተሟላ አስተዳደራዊ መዋቅር ለመፍጠር የምክር ቤቱ መመለስ ወሳኝ መሆኑን የጠቀሱት ዶክተር ደብረጽዮን አሁን ያለውን ቀውስ ለመሻገር ሁሉንም አቀፍ መንግስት ለመመስረት የሚያስችሉ ስራዎች በጥንቃቄ መጀመራቸውና የህዝብን አቅም የማስተባበር ተግባር እየተከናወነ እንደሚገኝ በዝርዝር አመልክተዋል። ቪዲዮአችንን ላይክ ማድረግ አይርሱ እያልን ወደ ውጭ ዜና አለፍን። ትራምፕና ዢ ጂንፒንግ በቤጂንግ ተገናኙ። አጋር እንጂ ጠላት አንሆንም። ዓለምን ያስገረመው የሁለቱ መሪዎች ታሪካዊ ውይይት የዓለም ፖለቲካን አቅጣጫ የሚቀይር አዲስ ታሪክ በቤጂንግ ተጽፏል። የቻይናው ፕሬዝዳንት ዢ ጂንፒንግ እና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ፊት ለፊት ተገናኝተው ዓለምን ጉድ ያስባለ ንግግር አድርገዋል። ፕሬዝዳንት ዢ ጂንፒንግ በንግግራቸው አሜሪካና ቻይና አጋር እንጂ ጠላት መሆን እንደሌለባቸው ጥሪ አቅርበዋል። ዓለም አሁን ባለችበት አስቸጋሪ መስቀለኛ መንገድ ላይ ቆማ የሁለቱን አገራት ቀጣይ እርምጃ በጉጉት እየጠበቀች መሆኑን የገለጹት ዢ ጂንፒንግ መሰናክሉን አልፈን አዲስ ግንኙነት እንመሰረት ይሆን ሲሉ ለትራምፕ ወሳኝ ጥያቄ ሰንዝረዋል። ይህ ውይይት በታሪፍ በቴክኖሎጂ ፉክክርና እጅግ ስሱ በሆነው የታይዋን ጉዳይ ላይ ያተኮረ ሲሆን ዢ ጂንፒንግ የታይዋን ጉዳይ በአገራቸው ግንኙነት ውስጥ ከፍተኛ ድርሻ እንደሚይዝና ግጭት ሊቀሰቅስ እንደሚችል ማስጠንቀቂያ መስጠታቸው ግን አልቀረም። በሌላ በኩል ፕሬዝዳንት ዶናልድ ትራምፕ ለዢ ጂንፒንግ ያላቸውን ከፍተኛ አድናቆት በይፋ ገልጸዋል። ዢ ታላቅ መሪ ሲሉ የጠሩት ትራምፕ የሁለቱ አገራት ግንኙነት አሁን ላይ ከመቼውም ጊዜ በላይ የተሻለ መሆኑን ለዓለም አብስረዋል። ተግባብተናል፣ ልዩነቶችንም በንግግር እንፈታለን ያሉት ትራምፕ ሚስጥራዊ በሚመስል የዲፕሎማሲ ችግሮች ቀድሞ መፍታታቸውን ፍንጭ ሰጥተዋል። ለዚህ ጉብኝት ልዩ ድምቀት የሰጡት ደግሞ ትራምፕን ተከትለው ቤጂንግ የገቡት የዓለም ቁጥር 1 ባለሀብት ኤለን መስክና የቴክኖሎጂው ግዙፍ ኤንቪዲያ ዋና ስራ አስፈጻሚ ጄንሰን ሁዋንግ ናቸው። ቻይናውያን ህጻናት የአሜሪካን ሰንደቅ ዓላማ እያውለበለቡ ለትራምፕ ደማቅ አቀባበል አድርገውላቸዋል። በተጨማሪም በደቡብ ኮሪያ የተገናኙት የሁለቱ አገራት ልዑካን አንዳቸው በሌላው ምርት ላይ ተጨማሪ ታሪፍ ጫና ላለመጣል መስማማታቸው ለዓለም ንግድ ትልቅ እፎይታን ሰጥቷል። ይህ በንግድ መስኩ የታየው ስምምነት ለቤጂንጉ ታሪካዊ ውይይት ስኬት ትልቅ መንደርደሪያ ሆኗል ተብሏል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።